ሩሲያ ተደፈረች፣ ፑቲን እየተጠበቁ ነው። Ukraine claims to have hit more than 40 Russian bombers in what the country's security service says is a large-scale special operation. በሩሲያ አርክቲክ ቀጠና ያሉ ነዋሪዎች ያለፉትን 3 ዓመታት ከደም አፋሳሹ የዩክሬን ጦርነት በጣም ርቀው ተቀምጠው ቆይተዋል። በሳይቤሪያና መሰል ሩቅ ስፍራዎች ላይ ኑሯቸውን መስተው የቆዩት ዜጎች በስልኮቻቸው ካሜራ ያስቀሩት የእሁድ ንጋቱ አጋጣሚ ግን የቀደመውን ሂደት የቀየረ አይነት ሆኗል። አብዛኞቹ አካባቢ ነዋሪዎች በሰንበት ከቤታቸው በወጡበት ቅጽበት ጦርነቱ በድንገትና በአስደናቂ ሁኔታ ደጃቸው ደርሶ አግኝተውታል። ከአንድ የጭነት መኪና ያፈተለኩ ሰው አልባ አውሮፕላኖች በአካባቢው ላይ በሚገኙ የአየር ኃይል ጦር ሰፈሮች ላይ የከፈቱት ጥቃት የሩሲያ ውድ ንብረት የሆኑም ወታደራዊ ቁሶችን ለውድመት ዳርገዋል። ሚሊቴዎቹ አጥፍቶ ጠፊ ድሮኖች ግዳጃቸውን ከመፈጸማቸው ቀደም ብሎ በስፍራው የነበሩ አንዳንድ ጥቃቱን ለማስቆም የደመነፍስ ሙከራ ሲያደርጉ ነበር ነው የተባለው። ሌሎች ብዙዎች ደግሞ በቀዝቃዛ አርክቲክ ስፍራ ድንገተኛ ጥቃት የፈጠረውን ፍንዳታ አፋቸውን ከፍተው ከመመልከቱ ውጭ አቅም አጥተው ታይተዋል። ታህሳስ መጀመሪያ 1941 የሁለተኛውን የዓለም ጦርነት አካሄድ የቀየረ ጥቃት ከጃፓን ዘንድ በአሜሪካ ላይ ተሰነዘረ። ያኔ የጃፓን ጦር ሰራዊት በአሜሪካ የፓሲፊክ ጦር ሰፈር ላይ ያደረሰው ጥቃት በሰው ላይና በተለያዩ ወታደራዊ ቁሶች ላይ ካደረሰው ጉዳት ባለፈም 200 ያክል የአሜሪካ የጦር አውሮፕላኖች ለውድመት የዳረገ ነበር። ያኔው የፐርል ሃርበር አጋጣሚ አሜሪካ በይፋ ጦርነቱ እንድትቀላቀል ምክንያት እንደነበር የሚዘነጋ አይደለም። በጃፓን ከተሞች ላይ የኒኩሌር አረሮች ጭምር እንዲጣሉ ያደረገው የጃፓን ጥቃት ቶኪዮ በጦርነት ተሸናፊ እንድትሆን ያስገደደም ውርጅብኝ ያስከትሉባታል። ዩክሬንም 3 ዓመታት ባስቆጠረው ደም አፋሳሽ ጦርነት ከዚህ ቀደም ባልታየ መልኩ ድንገተኛ የድሮን ጥቃትን በሩሲያ ላይ ሰንዝራለች። የሩሲያው ፐርል ሃርበር በተሰኘው አዲሱ ሂደት በርካታ ቁጥር ያላቸው የሩሲያ የጦር አውሮፕላኖች የነደዱበት ሁኔታ እንዲመዘገብ አድርጓል። የሩሲያን ስትራቴጂክ ቦምብ ጣይ አውሮፕላኖችን ለማውደም በ5 ያክል የአየር ኃይል የጦር ሰፈሮች ላይ የተቃጣው ጥቃት አነስተኛ አጥፍቶ ጠፊ የካሚካዝ ድሮኖችን ያሳተፈ ነበር። ፈንጂ የታጠቁ ድሮኖች በዕቃ መጫኛ ከባድ ተሽከርካሪ ኮንቴነሮች አናት ላይ ተደብቀው የተቀመጡ እንደነበሩም ለማወቅ ተችሏል። መኪኖቹ ወደ ኢላማቸው ሲቃረቡም የኮንቴነሮቹ መክደኛ ከርቀት መቆጣጠሪያ እየተከፈተም ድሮኖቹ አውሮፕላኖችን ለማጥቃት ወደ ሰማይ መብረራቸውን የሚገልጹ መረጃዎች ወጥተዋል። ጉምቱ የሩሲያ ወታደራዊ ጸሐፊያን የሩሲያ ፐርል ሃርበር አጋጣሚ ሲሉ የጠሩትን ጥቃት ተከትሎም ፑቲን የማያዳግም እርምጃ እንዲወስዱ ቅስቀሳ ሲያደርጉ ታይተዋል። አንዳንዶቹ እንደውም ለድንገተኛው ጥቃት ቪላድሚር ፑቲን ኦርሸኒክ የተሰኘውን አደገኛ ሚሳኤል በመጠቀም በዩክሬን ላይ አጸፋ እንዲሰጡ ቶታ አሰምተዋል። ፑቲን ማቆሚያ የማይገኝለት ሲሉ የጠሩትን አዲሱን የመካከለኛ ርቀት ተጓዥ ባለስቲክ ሚሳኤል መጠቀማቸው አስፈላጊ መሆኑን ጸሐፊዎቹ በሰፊው ሲገልጹ ተደምጠዋል። በህዳር ወር ለመጀመሪያ ጊዜ ጥቅም ላይ የዋለው የኦርሸኒክ ሚሳኤል በአንድ ጊዜ ብዙ የጥቃት አረሮችን በመጣል ገዳይ ውጤት የሚያስገኝ እንደሆነም መረጃዎች ያመላክታሉ። ሩሲያ ዘገት ብላ ባወጣችው መግለጫ ብዙ ቁጥር ያላቸው አውሮፕላኖቿ በእሳት መያዛቸውን ያመነ መረጃን አጋርታለች። በሙርማንስክና ኢርኩትስክ ቀጠናዎች የሚገኙ የአየር ማረፊያዎች በቅርብ ርቀት በተነሱ አነስተኛ ድሮኖች አማካኝነት በተፈጸመው ጥቃት በርካታ አውሮፕላኖች በእሳት ተያይዘዋል ሲል የሩሲያ መከላከያ ሚኒስቴር መግለጫ ወጥቷል። ሩሲያም ለድርጊቱ ምላሽ በሚል ምሽት ላይ በከፈተችው የአጸፋ ጥቃት ሰዎች የሞቱባቸውን ጨምሮ ከባድ ጉዳት ያደረሱ እርምጃዎችን መውሰዷም ለማወቅ ተችሏል። ይህ በእንዲህ እንዳለ ግን በዩክሬን ጥቃት ምን ያክል የሩሲያ አውሮፕላኖች ወደሙ በሚለው ዙሪያ እርስ በርስ የሚጣረሱ መረጃዎች እየወጡ ይገኛል። መጀመሪያ ላይ 40 አውሮፕላኖች ማውደማ የተናገረችው ዩክሬን ዘጌት ብላ ደግሞ በብሔራዊ ደህንነት ምክር ቤቷ በኩል 13 ያክል አውሮፕላኖች መመታታቸውን ገልጻለች። ግዳጁም በዩክሬን የደህንነት አገልግሎት አሊያም ኤስሲቢኦ የተፈጸመ መሆኑን ከኪየቭ የወጡ መረጃዎች አመላክተዋል። ከአንድ ዓመት ከግማሽ በላይ ዝግጅት የተደረገበት እንደሆነ የተገለጸው ግዳጅ በፕሬዝዳንት ቮሎዲሚር ዜሌንስኪ የበላይ ተቆጣጣሪነት ሲመራ የቆየ ነው የተባለው። ሚቲቲዎቹ ሰው አልባ አውሮፕላኖች በድብቅ ዕቃ መጫኛ ወደ ሩሲያ ግዛት ሰርጎ በማስገባት ከርቀት መቆጣጠሪያ ለጥቃት የማሰማራት እርምጃ መፈጸሙን ለማወቅ ተችሏል። ጥቃቱ በኪየቭና ሞስኮ ልዑካን መካከል ንግግር ሊደረግ በዋዜማ የተፈጸመ መሆኑን ትልቅ ትኩረት እንዲያገኝ ምክንያት ሆኗል። ከነደዱት የሩሲያ አውሮፕላኖች መካከል ቲዩ-22ኤስ፣ ቲዩ-95ኤስ የሚሰኙ አውሮፕላኖች እንደሚገኙበትም ዩክሬኖቹ ተናግረዋል። ምዕራባውያኑ መገናኛ ብዙሃን በ3 ዓመታት ውስጥ የታየ አውዳሚ የዩክሬን የድሮን ጥቃት ስምሪት ባሉት ሂደት ውስጥ 5 የአየር ማረፊያዎች ኢላማ መሆናቸውን እየተቀባበሉ እየዘገቡ ይገኛል። የሸረሪት ድር አሊያም ስፓይደር ዌብ የተሰኘ ግዳጅ እጅግ አውዳሚና መጠነ ሰፊ የጥቃት ግዳጅ የተፈጸመበት ነው በሚል በምዕራባውያን ዘንድ ውዳሴ ቀርቦለታል። በሶስተኛ ወገን ማረጋገጥ ባይቻልም ከ2 እስከ 7 ቢሊዮን ዶላር ዋጋ ያላቸው በድምሩ 41 ስትራቴጂክ አውሮፕላኖች መውደማቸውን ምዕራባውያን የመረጃ ምንጮች ዘግበዋል።
የዩክሬን የደህንነት መስሪያ ቤት በበኩሉ ባወጣው መግለጫው የጠላት ስትራቴጂክ ቦምብ ጣይ አውሮፕላኖች በብዙ ቁጥር በሩሲያ ነደዋል፣ ይህም የደህንነት መስሪያ ቤታችን ልዩ ግዳጅ ውጤት ነው ሲል ነገሩን ይፋ አድርጓል። በሳይቤሪያ ካለው ብሔራዊ ጦር ሰፈር የወጡ ምስሎች እንደሚያሳዩት የሩሲያ ስትራቴጂክና የኒውክሌር ቦምብ ጣይ አውሮፕላኖች ሲነዱ አሳይተዋል። በአርክቲክ ኦሎኒያ አየር ኃይል ሰፈር ደግሞ ከፍተኛ ቁጥር ጭስ በሰማይ ላይ መታየቱን የሚገልጹ ዘገባዎች ወጥተዋል። በአዲሱ የድሮን ጥቃት ከሞስኮ በስከ ሰሜን ምስራቅ ኢቫኖቫ ጦር ሰፈር ላይ እንዲሁም ከመዲናዋ ሞስኮ በስከ ደቡብ የሚገኘውን ዲያጌሌቮ ጭምር ኢላማ መሆናቸው ተነግሯል። ሩሲያ ያሏትን ቦምብ ጣይ አውሮፕላኖች ከጥቃት ለመጠበቅ ከዩክሬን ድንበር በሺዎች የሚቆጠሩ ኪሎ ሜትሮችን ርቀት ላይ አስቀምጣ መቆየቷ ይታወቃል። ይሁንና ግን በስውር ወደ ሩሲያ ድንበር በገቡ በመጠን አነስተኛ ሰው አልባ አውሮፕላኖች አማካኝነት ውድመት ያደረሰ ጥቃት በሩሲያ የጦር አውሮፕላኖች ላይ መፈጸሙ ተነግሯል። ከዚያ ቀደም ብሎ የሩሲያ የባቡር መስመሮችን ኢላማ ባደረገ ጥቃት የባቡር ዞኑን የረበሸ እውነት ሲፈጠር 7 ያክል ሰዎች መገደላቸውም ለማወቅ ተችሏል። ሩሲያ በአንጻሩ በሚሳኤል አማካኝነት በዩክሬን ወታደራዊ ማሰልጠኛ በሰነዘረችው ጥቃት 12 ወታደሮች ሲገደሉ ከ60 በላይ ሰዎች ጉዳት እንደደረሰባቸው ተነግሯል። የሚሳኤል ጥቃቱን ተከትሎም የዩክሬን ምድር ኃይል ከፍተኛ አዛዥ ከኃላፊነት መልቀቃቸውን የተነገረው ባሳለፍነው ወርሃ ግንቦት በሱሚ ቀጠና በሚገኝ ወታደራዊ ማሰልጠኛ በተፈጸመ የሚሳኤል ጥቃት 70 ያክል ወታደሮች መገደላቸው የሚታወስ ነው። የሩሲያ አየር ኃይል ሰፈሮች ኢላማ የተደረጉትም ከዚሁ የማሰልጠኛ ጥቃት በኋላ መሆኑን ለማወቅ ተችሏል። በሩሲያ አየር ኃይል ሰፈር ላይ የደረሰው ጥቃት በዩክሬን ጦርነት ቁመና ላይ እጅግ በጣም ወሳኝ ሂደት መሆኑን ምዕራባውያን ተንታኞች እየገለጹ ይገኛል። ዩክሬኖቹ የገለጹትን ያክል አውሮፕላኖቹ በጥቃቱ አልወደሙም ቢባል እንኳን ጥቃቱ የተፈጸመው ከዩክሬን ድንበር ከ1600 ኪሎ ሜትሮች በላይ ርቀት በሚገኝ ስፍራ መሆኑ በራሱ ሁኔታውን የተለየ እንደሚያደርገው ተንታኞች ጨምረው እየተናገሩ ይገኛል። ኢግሮትስ የሚሰኘው የቤላዬ ጦር ሰፈር ከዩክሬን ድንበር 4000 ኪሎ ሜትሮች ርቀት ላይ የሚገኝ መሆኑን የጥቃቱን አዲስ መልክ የሚያሳይ ተደርጎ እየቀረበ ይገኛል። ዩክሬን ባሳለፍነው ወርሃ መጋቢት 3000 ኪሎ ሜትሮችን የሚጓዝ ድሮን ማምረቷን ብታስታውቅም የአሁኑ ጥቃት ግን ከዚያም በራቅ የተፈጸመ መሆኑን የኪየቭ ስውር ደባ ውጤታማነት የሚያሳይ እንደሆነም የሚናገሩ አሉ። የእሁዱ ጥቃት የዩክሬን ስውር ደባ ተግባር አለያም ሳቦታጅ በተራዛሚ ጦርነት በሰፊ መፈጸም መጀመሩን የሚያረጋግጥ እንደሆነም የገለጹ በርካቶች ናቸው። ኤስ-50 የሚሰኙ አይነት የሩሲያ አውሮፕላኖች እስከ 350 ሚሊዮን ዶላር የሚያወጡ መሆናቸውን የጥቃቱን የውድመት መጠን የሚያረጋግጥ እንደሆነም እየተነገረ ይገኛል። አሁን ላይ የጥቃት ኢላማ የሆኑ ስፍራዎች በሙሉ በዩክሬን ላይ ረጃጅም ርቀት ተምዘግዛጊ ጥቃቶች ለመፈጸም ጥቅም ላይ የሚውሉ እንደሆነም ለማወቅ ተችሏል። ዩክሬን ከተቃራኒው ሩሲያ አንጻር በቂ ሚሳኤል የሌላት በመሆኑ በርካታ ቁጥር ያላቸው ድሮኖች በመገንባት ሂደት ላይ አተኩራ መቆየቷን ዘገባዎች አመላክተዋል። በእሁዱ ጥቃት ዙሪያ የወጡ ተንቀሳቃሽ ምስሎች አነስተኛ ሰው አልባ አውሮፕላኖች በሰፊው ጥቅም ላይ ሲውሉ አሳይተዋል። ድሮኖቿ ፈትልከው የወጡበት ተሽከርካሪ ሹፌር በቁጥጥር ስር የዋለ መሆኑን ዘገባዎች አመላክተዋል። ይሁንና ግን የከባድ መኪናው አሽከርካሪ ስለ ጭነቱ የሚያውቀው ነገር ይኖር አይኖር የታወቀ ነገር እንደሌለም የዘገባ ምንጮቹ ጨምረው ተናግረዋል። የጥቃቱ ኢላማ ከሆኑ ስፍራዎች በቅርብ ርቀት ቆሞ የነበረው ከባድ ተሽከርካሪ የጥቃቱ ማስጀመሪያ መሆኑን ሩሲያውያን ድንበር አቋርጠው በሚገቡ መኪኖች ዙሪያ ልዩ ትኩረት መስጠት እንዳለባቸው ያመላከተ ነው ተብሏል። የሩሲያ የፈረንጆቹ የበጋ ጥቃት እየተጠበቀ ባለበት የዩክሬን የሰኔ ወር ድንገተኛ ጥቃት መፈጸም ብዙዎች ያልጠበቁት አይነት ሆኗል። የዩክሬን ስትራቴጂክ ኮኔክሽን የእሁዱን ጥቃት በተመለከተ ባወጣው መግለጫው በሩሲያ የአየር ኃይል ታሪክ መጥፎ ቀን ሲልም በሞስኮ ላይ ተዘባብቷል። የዩክሬን መንግስት ለረጅም ጊዜ ሲዘጋጅበት የነበረውን ጥቃት ምን ይዞበት ሊመጣ ይችላል የሚለው ነገርም ከወዲሁ ትኩረት የሳበ ሆኗል። በርካታ የሩሲያ የጦርነት ጸሐፊያን ጥቃቱ እንደ ትልቅ ድፍረት አድርገው በመመልከት ከፍተኛ ጫና እያደረጉ ይገኛል። ከፔርል ሃርበሩ የጃፓኑ የጦር ጥቃት ጋር ያነጻጸሩበት እውነት ተከትሎም ፑቲን ሊሰጡ በሚችሉበት አጸፋ ዙሪያ የራሳቸውን ግምት በመሰንዘር ላይ ይገኛሉ። ሩሲያም ለድንገተኛው ጥቃት ምላሽ በሚል እሁድ ምሽት እርምጃ የወሰደች ቢሆንም የፑቲን አጸፋ በዛ ብቻ ያበቃል ተብሎ መጠበቅ የዋህነት እንደሆነም ብዙዎች እየተናገሩ ይገኛል። በተለይ ደግሞ ጥቃቱ የተፈጸመው ሾልኮ በገቡ ሩሲያ ውስጥ በተገጣጠሙ የድሮን ቁሶች መሆኑ የሩሲያው ፕሬዝዳንት ለከፍተኛ ንዴት እንዳበቃቸው ተገምቷል። ሩሲያም ባሳለፍነው ሳምንት 472 ሰው አልባ አውሮፕላኖችን ያሳተፈ የድሮን ስምሪት በዩክሬን ላይ ከመፈጸሙ አንጻር በቀጣይ ከዛም የከፋ ነገር ልታደርግ ትችላለች የሚል ስጋት አለ። በሌላ በኩል የእሁዱ ጥቃት የዩክሬን ግዳጅ መፈጸም አቅሙን የሚያመላክት እንደሆነም የተወሰኑ ምዕራባውያን ተንታኞች በመናገር ላይ ይገኛሉ። ጥቃቱ ኪየቭ በከፍተኛ የራስ መተማመን መንፈስ ወደ ድርድር ማምራት እንድትችል እንደሚያደርጋትም በድፍረት እየተናገሩ ናቸው። ይሁንና ግን የእሁዱን አይነት ጥቃት ድርድሮችን የሚያጨናግፍ የጦርነቱን የመቆም ተስፋ የሚያጨልም እንደሆነም የሚናገሩ አልጠፉም። በተለይ ሩሲያ ጥቃቱ ምክንያት በማድረግ የተኩስ አቁም ጥሪውን ውድቅ ልታደርግ ትችላለች ተብሎ ተጠብቋል። አበቃን። ሰናይ ጊዜን ተመኘን።